ፀሐይ ከሰውት በሳምንቱ እያመመኝም ቢሆን እንደምንም ብዬ ስራ ጀመርኩ። ያስሚን ምን ነው ያስሚንዬ አመመሽ እንዴ? አዎ በጣም ራሴን እያመመኝ ነው። እኔ አንቺን ቦታ ሸፍኜ እሰራለሁ። እያመመሽማ መስራት የለብሽም። በቃ ሂጂ። በጣም አመሰግናለሁ ሰላምዬ። በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲቆለል ነይ መንገድ ላይ እንደምንም ለመሄድ እየሞከርኩ ሳለሁ ካሌብን ከሌላ ሴት ጋር ሲሳሳት ካሌብ ያስሚን ቆይ ምን ሆነሻል? ያምሻል? ቅድም ከማን ጋር ነበር እንደዛ ስስቅ የነበረው? ካሌብዬ ቅድም አብራ ስስቅ የነበረችው ማን ነች? ነይ ግቢ። እንዴ እኔ ፍቅር ምን ሆነሽብኝ ነው? በዚህ ሰዓት እዚህ ምን ታደርጊያለሽ? ለምን አልደወልሽልኝም? አመመሽ እንዴ? እናቴ አሞሽ ነው? ደህና ነኝ ካሌብዬ። ይልቅ እሷ ማን ነች? ሪታ ትባላለች። የክላሴ ልጅ ነች። ተዋውቂያት። ሪታ ያስሚን በዝና አቅሻለሁ። ካሌብ ስላንቺ አውርቶ አይጠግብም። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሌብዬ ጋር ለማጥናት መምጣቷን ቀጠለች። ይህ በእንዲህ እንዳለ ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባልነት ገባች። ካሌብዬ እና ሪታ ረጅም ጊዜያቸውን አብረው እያሳለፉ እንኳን እኔ ምንም አላስብም ነበር። ምክንያቱም በካሌብዬ እርግጠኛ ነበርኩ። እቤት ቡና ፈላልተው ምግብ ሰራርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌ ቤታችን ድምቅ ብሎ ነው የሚያመሸው። እናም ዛሬም እንደወትሮዬ ሰዓት ደርሶ ቤት እስከደርስ ድረስ እየተጣደፍኩኝ ሳለሁ አለቃዬ ያስሚን። አቤት። ከስተመር እየበዛ ስለሆነ ከሰኞ በኋላ አንድ ቀን ማታ በፈረቃ መስራት ትጀምሪያለሽ። እንዴ እኔ ፍቅር አይሆንም ጭራሽ ማታ። ምን አለበት ስራ አይደል እንዴ? እኮ እሺ በቃ የኔ አባት። በሰዓቱ በጣም ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር ባንዴ መስማማቱ ጥርጣሬ ውስጥ ከተተኝ። ሽተረኛቸውን ካሌብዬ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽን ብሎ ይጨቃጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ችክ አለብኝ። ይሄኔ ካሌብዬ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሌብዬ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ጥን ተሸማቀቅያለሁ። አኩርፎኝ ቤት ደረሰ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ። እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ። በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እንጃ አናግረዋለሁ። እሺ ምን አለሽ? ያስሚንዬ እንዴት ብዬ እንደምነግርሽ አላውቅም። የኔ ካሌብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨነቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሳሙ ይሏቸው። ምን? ያስሚንዬ ንቂ በእናትሽ። በቃሽ ያስሚንዬ ተረጋጊሽ። ምን ተፈጥሮ ነው? ምን ሆኜ ነው? ያስሚንዬ ደህና ነሽ? ተረጋጊሽ። ካሌብዬ በእኔ ሌላ ሴት ደርቦ
እኔም በሳመበት ከንፈሩ ሌላ ሴት መሳሙን ማመን አቃተኝ። ተረጋጋሽ? ውሃ ላምጣልሽ? ከማንም ጋር ምንም ሳላወራ ወጥቼ ወደ ቤቴ መንገድ ጀመርኩ። እኔም ልቅር ወዲህ እኔም ልቅር በየመንገዱ እኔና ካሌብ ያሳለፍነውን ያሳለፍናቸው ብዙ ችግሮች ሳስታውስ ተስፋዬ ለመልማል። ከዛ ደግሞ እናትና አባቴን ከመተው ጀምሮ እምነት አልባ እስከመሆን መድረሴን ሳስበው ወይ እስልምናዬን አጥብቄ አልያዝኩኝ ወይ አንደኛዬን ክርስቲያን ሆኜ አልተጠመቅኩ። ብቻ መሀል ቤት መቅረቴ እንዲሁ ትምህርት ማቆሜ፣ እሱ ግን ብዙ ነገሮች እንደሚፈልገው ነው እየሄዱለት ያሉት። እኔም እንደሚፈልገው የሆንኩለት ሌላ ሴት ወደ ህይወት ማስገባት መቻሉ ራስ ወዳድ እንድል ያደርገኝ። ልክ ቤት ስደርስ ሁለቱም በየፍራሻቸው ተኝተዋል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? እራት ሳልበላ ጥቅልል ብዬ ተኛሁ። እስከዛሬ ቡና ይፈላ ሂደምቅ የነበረ ቤት በረዶ ሰላም ያለችኝን ለማረጋገጥ ያለ ሰዓቴ ቤት ድንገት መድረስ ጀመርኩ። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንቴ ያልተጣብቀው ተኝተው ደረስኩ። ያየሁትን ማመን አቃተኝ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑ ግልጽ ሆኖ ታየኝ። በድንጋጤ ፈዝጄ እያዩዋቸው ሳለ ካሌብ ነቃ። ልክ ሲያኝ በድንጋጤ ተፈናጥሮ ተነሳ። እኔም የሀዘኔን መርሻ እንባዬን እያዘራው የለበስኳትን እንደለበስኩ ወጥቼ ወደ ሆቴል ከዛን ቀን በኋላ እዛ ሆቴል ውስጥ እያደርኩኝ መስራት ጀመርኩኝ። ግን ሁሌም ሀሳቤ ካሌብዬ ነበር። ምንም ባደርግ እሱን ማሰብ ማቆም አቃተኝ። በቃ ፈቅሯለሁ፣ ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጥ መጠጣት፣ ራሴን መርሳት ነው። ለሰላም ያለውን ነገር ነግሬያት የት እንደሆነ ባላቅም ከጓደኞቿ ጋር ልታስተዋውቀኝ ይዛኝ ገባች። አንድ ልጅ ነበረች ኮረዳ ወዲቻ ልቤ የተጎዳ ሽማግሌ አማላጅ የጠፋ ሰው ይላል። እንዴት ነሽ? ሰውቋት ጓደኛዬ ናት። የኔ ቆንጆ መስጊድ እኮ አይደለም የመጣሽው። ያስሚንዬ ኖርማል ነው። የሰላምዬ ጓደኞች በጣም ዱርዬና ወሳኞች ናቸው። እኔም ከስራ በኋላ ከነሱ ጋር ማሳለፍ ጀመርኩ። ያስሚንዬ ምነው ብቻሽን? ምንም ፈልጌው ነው ሰላምዬ። ያስሚንዬ እኔ ቆንጆ አሪፍ ሰው ነው። እሺ ተጫወቱ። መጣው ቆንጆች ሂሳብ በኔ ነው። ፈታ ብላችሁ ጠጡሽ። ቴንክ ዩ። ቆንጆ የከፋሽ ትመስያለሽ። በሰላም ማነህ? ሌላ መጠጥ ታዘዛት እስቲ። አመሰግናለሁ። መቸገር አይጠበቅብህም። ምን መሰለሽ ቆንጆ፣ እንዳነካኝ ሰውዬ። ድሮ ወንዶች ትባሉ ከሴቶች ጭን የዘለን የሚያስብ አይምሮ የላችሁ እንከፍ። ቆይ ምን ሆነሽ ነው? ሰውዬው ላይ እንደዛ መሆን አልነበረብሽም። ልቀቂኝ ወደዛ። እየጠጣሽ ቆንጆ ባትለኝ እጠጣለሁ። ሰላም አናግሪኝ በእናትሽ። ብቻሽን ከምትሄጂ ስለ ሀገር ጉዳይም ቢሆን እናውራ። አመሰግናለሁ አብረሽኝ ለመሄድ ስለተስማማሽ። ዮናስ ይባላል። አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልድ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሳቀ ስኝቶኝ ስልኬን ጠየቀኝ።
እኔም ስልኬን ለመናገር ምንም ሳላቅማማ ነገርኩት። ከዛም ሌላ ቀን እንደምንገናኝ ቃል ገብቶልኝ ተለያየን። በእርግጥ ከዚህ በኋላ ምንም ወንድ መቅረብ አልፈልግም። በንጋታው ራሴን በጣም አሞኝ ስለነበረ ተኝቼው አልኩኝ። ከምኑ እንደመሸ ባላቅም ስነቃ ግን በጣም በተደጋጋሚ በማላቀው ስልክ እየተደወለልኝ ነበር። ሄሎ ያስሚን፣ ሪታ ነኝ ካሌብ። ቆይ ምን እንደሆነላችሁ ነው የምትፈልጉት? ቆይ ለምንድን ነው የማታውኝ? በቃ ከህይወት ይውጡልኝ እንዴ! ለሰምሽ ነው እንዴ? ሄሎ ማልበት አረቀስ ስልኬን እኮ በቁጣ ተሳቀቅሻት። አንተ ነህ እንዴ? ዮኒ የት ነሽ? ራምፔጅ ላውንጅ እየመጣው ነው። እንዳመጣ ከደቂቃዎች በኋላ ባለፈው ሰው ይመጣ። ከዛም ከጎኑ የተቀመጠ ዝም ብዬ መጠጣቴን ቀጠልኩ። ከዛ ግን እንዴትና በምን እንደሰከርኩ ባላቅም ስነቃ ብቻዬን አልጋኔን እርቃኔን ተኝቻለሁ። ደንግጬ ተነሳሁ። ማንም ክፍል ውስጥ የለም። የማታው ሰውዬ አስክሮ እንደደፈረኝ ገባኝ። መጨረሻ የሞኒ ሆኖብኝ ህይወት ያለቅሳለኝ። እንዴት መጥቶ ሰከር ወይ ራሴን እንዳላቅ መጠጥ ውስጥ መድኃኒት አደረገብኝ። ከእንቅልፌ ባልነቃ ይሻለኝ ነበር። የኔ ሰካራ እንዴት አደርሽ? ማን ልበል? ወይ ጣጣ፣ ሰካራም ጓደኛ የሚያዝ እኮ ይሄ ነው ችግሩ። ዮናስ ነኝ። የተፈጠረውን ነገር ስመጣ እነግርሻለሁ። ዮናስ? በህይወቴ እንደዚህ ጓጉቼ የማቀበት ቀን ትዝ አይለኝም። ዮናስን አግኝቼው ምን እንደተፈጠረ ለማወቅ ጓጓሁ። አንድ ልቤ ደግሞ ከኔ ጋር ያደርሽው ቢለኝ ሀፍረቱን መቋቋም የምችል አልመስልሻለኝ። ህይወት እንደኔ ፈተና ሆናባችሁ ታውቃለች እንጂ አሁንስ ደከመኝ። ብቻ ግን ሰዓቱ መገስገሱን ቀጠለ። ፀሐያም ለመጥለቅ ተሰናዳ ጀመር። እኔም ስራዬ ማታ ተረኛ ስለነበርኩኝ ወደ ስራዬ ገባሁ። ምሽት 12 ሰዓት ላይ ዮናስ መጣ። ስራ እንደበዛብኝ አይቶ ለመረዳት ብዙ ጊዜ የፈጀበት አይመስለኝም። ለክፋቱ ያን ቀን ያለው ወትሮ ከስተመር በጣም በዛ። አይኖቹ ከኔ ጋር መንከራተት ጀመሩ። ምን ማድረግ እንዳለብኝ ግራ ቢገባኝም ዝም ብዬ ስራዬን መስራት ቀጠልኩ። ለማውራት እድል አጣን። እሱም ይሄንን ተረድቶ ጠዋት እንደሚመጣ ቃል ገብቶልኝ ወደ ቤቱ ሄደ። ምን ሊለኝ እንደሚችል ለማወቅ ይበልጥ ጓጓሁ።